የዋህነት ምንድነው? አሁን ከተማ ልጆች አሁን መቀለጃው ነው። እኔ የዋህ ምን ይሆናል ምትሉት ነገር አላችሁ አንዳንዶቻችሁ አይደለ? እውነት ነው። የዋህ ምንም አይሆንም። ግን የዋህ ነን ወይ ነው ጥያቄው። የዋህ ነን አይደለንም ነው ጥያቄው። የዋህ የሚባለው ምን አይነት ሰው እንደሆነ ታውቃላችሁ? የዋህ እኮ ሞኝ አይደለም። ክርስቶስ ሞኝ ነው እንዴ? የዋህ የማያውቅ ማለት ደንቆሮ ማለት አይደለም። ክርስቶስ የማያውቅ ነው እንዴ? ሁሉን የሚያውቅ የሚመረምር ነው አይደለም? ነው። የዋህ እኮ እንደዚያ እኛ የምንለው አይነት ሰው አይደለም። እኛን የዋህ ማለት ክርስቶስን እንደኔ ነው ብሎ መስደብ ነው እውነቱን ለመናገር ክርስቲያኖች። ምክንያቱም እኔ የዋህ ነኝ ብሎ አላ አይደለም እንዴ? የዋህነት ቅዱሳን አባቶች እንደሚሉት አንድ ሰው የዋህነት የሚደርሰው 3 ነገሮችን ከልቡ ሲያደርግ ነው። የዋህነት ላይ የሚደርሰው የመጀመሪያው ለማንኛውም ክፉ ነገር ክፉ የማይመልስ ሲሆን፣ ክፉን በክፉ የዋህነት መግቢያ በሯ ይችናት። ክፉን በክፉ ምን አለማድረግ አለመመለስ። በዳንኤል ትህትናው ልትቀጠቀጥ ሆነች፣ አንዱ አጽሙ ማለት ነው። ግልጽ ነው አይደለም? ስለዚህ እግዚአብሔር ስለማይፈቅድ ተገለጸና ተናገረው። ምን አለው? ሮም ያለውን የንጉሱን የአኖሪዎስን ያህል አላገለገልከኝም አለው። እና አሰበ፣ ከአንድ ንጉስ አንሳለሁ እኔ? አያችሁ፣ በእግዚአብሔር ፊት ማን የከበረ እንደሆነ የሚያውቃለ ከእግዚአብሔር በቀር? አባ ዳንኤል ተደነቀ። ስለተደነቀ ምን ቢያደርግ ነው ከኔ በላይ ያስደሰተው አለና አሁንም ገና ከትዕቢቱ አልወጣም። እግዚአብሔርን ጠየቀው። ጌታ ሆይ ሄጄ ንጉሱን እንዳየው ፍቀድልኝ አለው። እግዚአብሔር ቸር ነው። ደመና አምጥቶ ብድግ አድርጎ ከግብጽ ከገዳማ አስቄት ሮም ቤተ መንግስት ላይ ቁጭ አደረገው እግዚአብሔር መንፈስ ቅዱስ። ትህትና የሌለው ሁሉም የለው፣ ምንም የለው። ምክንያቱም ትህትና የሌለው ትዕቢተኛ ነው። ትዕቢተኞችን ደግሞ እግዚአብሔር ይቃወማል። ትዕቢተኛ ያደርጋል፣ ይቃወማል። ትህትና ከሌለን አንድም ተስፋ የለንም። ከዚህ የተነሳ ነው ሶፎንያስን መነሻ አድርጌ በዚህ ላይ የምናገረው። እሱም እንደሚለው ምናልባት በእግዚአብሔር ቁጣ ቀን ትሰወሩ ይሆናል። እግዚአብሔርን ፈልጉ፣ ጽድቅን ፈልጉ፣ ትህትናንም ፈልጉ። ምናልባት በእግዚአብሔር ቁጣ ቀን ምን ትሆኑ ይሆናል? ትሰወሩ። እግዚአብሔር ቁጣ በምድር ላይ ይገለጻል። በመቅሰፍቱም ትህትና ያለውን ሰው እግዚአብሔር ይሰውረዋል። ከፈለገ እንደ አቤሜሌክ 66 ዓመት እንዳስተኛው ያስተኛል። ከፈለገ እንደ 7ቱ ህፃናት እኮ 370 ዓመት አስተኝቷቸዋል። ክርስቶስ ደግሞ በአዲስ ኪዳን ጊዜ ስንክሳር ላይ ታሪካቸው አለ። እግዚአብሔር መሰወሪያው መንገዱ ብዙ ነው በእውነቱ። በተለይኛ ኢትዮጵያውያን አሁን በጦርነቱ በሌሎቹ ሀገር እንደምንሰማው ይሄ ግበበ ምድር ከምድር በታች ይሄ ቤዝመንት ምንለው እንኳን የለንም እኮ መጠለያ አይደለም እንዴ? አለን የለንም? ግን ከሱ ይልቅ በክርስቶስ ብንጠለል እንትን አለን በእውነቱ እንትን አለን። በእርሱ ለመጠለል ያብቃን። እና አሁን ተሯሩጠን አንዳንድ የቀበሮ ጉድጓድን ብንሰራ ማን ወጣበትም ሊሆን ይችላል በእውነቱ። ክርስቲያኖች ከልቤ ነው የምነግራችሁ። የሚታመን በማን ይታመን የተባለው? በሱ እንጠለል። ከዚህ ሁሉ በሱ ተጠልለን ለመዳን ግን መግቢያው በሯ ትህትና መሰረታዊ ነገር ነው። ራሱ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በማቴዎስ 11 ቁጥር 28 ጀምሮ እናንተ ደካሞች ሸክማችሁ የከበደ ሁሉ ወደ እኔ ኑ እኔም አሳርፋችኋለሁ ይላል። ምን አደርጋችኋለሁ? በዚህ ምድር እኮ ያሳርፈናል። ክርስቲያኖች ካለንበት መባዘን መጨነቅ ያሳርፈናል። አሁን የስነ ልቡና ባለሙያዎች ጭንቀትንና ድብርትን ይህን መደበር ወይም ስትረስ የሚባለውን ሲበይኑ ድብርት ስላለፈው አሁን ከዚህ በፊት ስላሳለፍነው ስለገጠመን አደጋ ወይም ችግር ወይም ስቃይ ወይም የሆነ ነገር ያን ማሰብ ያንን በአይምሮ ውስጥ አምጥቶ ማሰብ እሱ ድብርት ይባላል። ስትረስ የሚባለው እሱ ነው አይደለም? ነገ ምን በላ ምን ሆን ለልጆቼ ምን ሰጥ ምን እንዲህ ቢመጣብኝ ምን አደርጋለሁ እያሉ ስለ ነገ ማሰብ ደግሞ መጨነቅ ይባላል። ለዚያ ነው ጌታ ስለ ነገ ምን አታድርጉ ነው አትጨነቁ ነው ያለው አይደለም? ስለምትበሉ ስለ ነገ ምን አታድርጉ አትጨነቁ። ዛሬን ነው ክርስቲያን የሚኖረው። ስለዚህ አሁን ክርስቲያኖች ጌታ የሚያለ ምንድነው? እናንተ ሸክም የከበዳችሁ አንደኛ በትናንትናው
ገሌ እንዲህ አድርጓል፣ ገሌ እንዲህ ታደርጋለች። ከጳጳሳት እስከ ምናምንቱ የትናንትና ይዘን እኮ ክብድ ያለን ሰዎች አለን የለንም? ሸክሙን እኮ ማንም አልጫነብንም፣ እኛው ራሳችን ነን እኛው ላይ የጫን ነው አይደለም እንዴ? በትላንትናው ዝለናል፣ ደክመናል፣ በነገው ጭንቀት ፈዘናል። አእምሯችን ራሱ ስለ ነገ በመጨነቅ ዛሬ መስራት ያለበትን እንዳያስብና እንዳይሰራ ያደረግነው የራሳችን ጭንቅላት ራሱ ጠላቶች እኛው ራሳችን። ጭንቀት ብናቆም ዛሬ ማሰብ እንችላለን። ዛሬም ማድረግ ብንችል ከክርስቶስ ጋር ግን እሱ ምን አለ? ኑ እናንተ ሸክም እኔ ምን አደርጋችኋለሁ? አሳርፋችኋለሁ አለ። መድኃኔዓለም ክርስቶስ ያሳርፈን በቸርነቱ እና ቀንበሬን በላያችሁ ተሸከሙ ከእኔም ተማሩ ካለ በኋላ እኔ የዋህ በልቤም ትሁት ነኝና ለነፍሳችሁ እረፍት ታገኛላችሁ። አያችሁ? ስለዚህ ከኔ ተማሩ አለ። ቀንበሬ ያላቸው እኮ እነዚህ ናቸው ክርስቲያኖች። ቀንበሮቹ እነዚህ ናቸው። ምንና ምን ናቸው? የዋህነትና ትህትና እኮ ናቸው አይደሉም? ከኔ ተማሩ። እነዚህ የምትወስዱ ለነፍሳችሁ ምን ታገኛ? እረፍት። የዋህነት ምንድን ነው? የከተማ ልጆች አሁን መቀለጃ ሆነው እኔ የዋህ ምን ይሆናል የምትሉት ነገር አላችሁ አንዳንዶቻችሁ አይደለም? እውነት ነው፣ የዋህ ምንም አይሆንም። ግን የዋህ ነን ወይ ነው ጥያቄው። የዋህ ነን አይደለንም ነው ጥያቄው። የዋህ የሚባለው ምን አይነት ሰው እንደሆነ ታውቃላችሁ? የዋህ እኮ ሞኝ አይደለም። ክርስቶስ ሞኝ ነው እንዴ? የዋህ የማያውቅ ማለት ደንቆሮ ማለት አይደለም። ክርስቶስ የማያውቅ ነው እንዴ? ሁሉን የሚያውቅ የሚመረምር ነው አይደለም? ነው። የዋህ እኮ እንደዚያ እኛ የምንለው አይነት ሰው አይደለም። እኛን የዋህ ማለት ክርስቶስን እንደኔ ነው ብሎ መስደብ ነው እውነቱን ለመናገር ክርስቲያኖች። ምክንያቱም እኔ የዋህ ነኝ ብሎ አላ አይደለም እንዴ? የዋህነት ቅዱሳን አባቶች እንደሚሉት አንድ ሰው የዋህነት የሚደርሰው 3 ነገሮችን ከልቡ ሲያደርግ ነው። የዋህነት ላይ የሚደርሰው የመጀመሪያው ለማንኛውም ክፉ ነገር ክፉ የማይመልስ ሲሆን፣ ክፉን በክፉ የየዋህነት መግቢያ በሯ ይችናት። ክፉን በክፉ ምን አለማድረግ አለመመለስ። ከዚያ ደግሞ ክፉ ስለሚያደርጉብን ሁለተኛው ደረጃ ደግሞ ስለሚረግሟችሁን መርቁ፣ ስለሚያሳድዷችሁ ደግሞ ምን አድርጉ? ጸልዩ። ስለዚህ ክፉ ስለሚያደርግበት እንዲያው ምን ያደርጋል ማለት ነው? ሁለተኛ ይጸልያል። የተስማማን ነው አይደል? ክፉ አያደርግም። ክፉ ስለሚያደርግበት እንዲያው ምን ያደርጋል? ይጸልያል። ሶስተኛውና የመጨረሻዋ ደግሞ ይሄ የደረሰብኝ ነገር እገሌ እኔን ስለጠላኝ እንዲህ ነው የሚለውን ከሰውየው ክፉ ካደረገብን አካል ያወጣውና ሌላ ቦታ ሌላ ጊዜ እኔ ስለፈጸምኩት ኃጢአት እግዚአብሔር እየገሰጸኝ ነው፣ ይገባኛል፣ አሁን የሚደርስብኝ ነገር ሁሉ ይገባኛል፣ የደረሰብኝ ኃጢአተኛ ስለሆንኩ ነው ብሎ ራሱን ተጠያቂ ማድረግ። ጭራሽ ሌላውን ተጠያቂ ማድረግ ሳይሆን ማንን ተጠያቂ ያድርጋል? ራሱን። እነዚህን 3ቱን የፈጸመ ሰው በትክክል የዋህ የሚባል ይሄ ነው። ዳዊት ያደረገው እንደዚያ ነው። ልጁ አቤሜሌክን ሲያሳድደው እና ሳሚ ወልደ ጌራ ድንጋይ የወረወረ አባራ እየቦተነ ሲሰድበው አንተ የደም ሰው ምናምን እግዚአብሔር የሳኦልን ደም መለሰብህ እያለ ሲለው እና አቢሳይ ደም ቆርጠነው እንምጣ ሲሉት ታውት ምን አደረገኝ? እሱ የወለድኩበት ልጅ ተነስቶብኝ የለምን? ይሄ የሆነው ከእግዚአብሔር። ስለዚህ እግዚአብሔር ይቅር ይለኝ ይሆናል ብሎ ገና ልጁ ራሱ አቤሎሶሎም ሲያሳድደው ጫማውን አውልቆ ቀበቶውን ፈቶ ጸጉሩን ራሱን ተከናንቦ የሐዘንተኛ የእስራኤል ምልክት ኃጢአተኛ ነኝ ብሎ ነው የወረደው። አያችሁ? ዳዊት ለልጁ በጦርነት ለመመለስ አልተዘጋጀም፣ ይጸልይለታል። ከዚያ በኋላ ደግሞ ተጠያቂው እኔ ነኝ፣ ይሄ ሁሉ የሚደርስብኝ ኃጢአተኛ ስለሆነ። ለዚህ ነው ዳዊት የዋህ እንደ ልቤ የሆነ የእሴይ ልጅ ዳዊትን አገኘው ነው አይደለም ያለው? ዳዊት የዋህ ነው እውነቱን ለመናገር። ሲቀጣ ጦርነት ሲገጥም እኮ ይችልበታል። ያ በእግዚአብሔር ፈቃድ ነው የሚያደርገው። ደሙ ፈልቶ ቱግ ብሎ በስጋዊነት አይደለም ክርስቲያኖች። ለዚህ ነው ጌታ የዋህነት ማለት እነዚህ 3ቱ ናቸው። እነዚህን 3ቱን ምንፈጽም ከሆነ ደግሞ የሚገርማችሁ ትህትና ከየዋህነት በኋላ የሚመጣ ነው። ለምሳሌ ዛሬ ስለ ትህትና ስለተማር ስንማርም ኖረናል። ህሊናችን አሁን ትሁት እኮ መሆን አለብኝ ብሎ ሊያስብ ይችላል። ደግሞም እናስባለን፣ እንፈልጋለን። እውነት ለመናገር የማይፈልግም ሰው የለም አይደለም? ግን ስለፈለግንና ስላሰብን ደግሞ መሆን የማንችለው ነገር ነው። በጣም የሚገርመው ነገር ለምንድን ነው መሆን የማንችለው? እንዲሆን የሚያደርገው ሁኔታ እስካልተፈጠረ ድረስ መሆን አይችልም። ጌታ እንዳለው እኮ ነው ዘዘራ ሰብ ያር ሰው የሚጨደው የዘራው ነው አይደል ያለው? ሰው ወይን
ፍሬ የሚፈልግ የወይን ዘለላ የሚፈልግ ከሆነ መጀመሪያ ወይን አትክልቱን አረጉን መትከል አለበት የለበትም? ፍሬውን የሚያመጣውን አትክልት ሳንተክለው ፍሬውን እንደማናገኘው ጤፍ ገብስ ማጨድ ፈልገን ማዝመር ፈልገን ሳንዘራ ሜዳ ላይ ሄደን ሳር በማጨድ ጤፍ ማግኘት እንችላለን? አንችልም። ስለዚህ ተመልከቱ፣ ትህትና የዋህነትም እናገኘው እናጭደው ገንዘብ እናደርገው ሲል መጀመሪያ አትክልቱ መተከል አለበት። መጀመሪያ ዘሩ መዘራት አለበት። ያ ካልሆነ ፍሬው ስለፈለግ ነው አይመጣም እኮ። የሚመጣው አስፈላጊውን ነገር ስናደርግ ነው። ለዛ ነው አሁን የዋህነት እነዚህ ናቸው ስል ክፉ ይገጥመናል፣ ምንም ጥርጥር የለውም። ደግሞ በእግዚአብሔር ፈቃድ ስለሱ አይደለም የማስተምረው እንጂ ነው የሚገጥመን። በአብዛኛው አይደለም። የቤተክርስቲያን አባቶች እንደሚሉት ክፉን በሁለት ይከፍሉታል። ክፉን በሁለት እኛን ክፉ የሚመስለንን እነሱ ክፉ አይሉትም። እኛን ክፉ የሚመስለን ለምሳሌ ምን ይመስለናል? ረሃብ፣ ችግር፣ መታሰር፣ መሰደድ፣ መሰደብ፣ መጠላት፣ ስም መጥፋት፣ ብዙ ነገር እንደዚህ ሊደርስብን ይችላል። እነዚህ በሙሉ በሊቃውንት ዘንድ ክፉ አይባሉም። እኛ ክፉ ስለምንላቸው በመጻሕፍት ክፉ ይባላሉ እንጂ ክፉዎች አይደሉም። ብቸኛው ክፉ የሚባለው በተፈጥሮ ክፉ የሆነ ኃጢአት ብቻ ነው። ክፉ ማን ነው? ኃጢአት ነው። ሌላው ለህሊናችን ክፉ ይመስለኛል እንጂ እኛን ከድክመታችን ለማረም ከእግዚአብሔር እንድንታረቅ ልክ ፈረስን በልጓም እንደሚገቱት በመቀየድ በመገመድ ያልተፈለገ ሩጫውንና ገደል መግባቱን እንደሚገቱት የሰውን ነፍስ ለመግታት ኮርኩሞ። ምክንያቱም በትምህርት ማንሰማ ስለሆነ በመረዳት የእግዚአብሔርን ሕግ የሚፈጽም ሰው ክፉ የሚያገኘው ለክብር ብቻ ነው። በነገራችን ላይ ለምሳሌ የጻድቃን ሰማዕታት ክፉ ገጥሟቸዋል። እነሱን ለማስተካከል አለ፣ እነሱ ለክብር ነው። ለዚያ ነው ሰማዕታት የምንላቸው፣ ለዚያ ነው ጻድቃን የምንላቸው። እኛን ግን ኃጥአንን ግን ለማስተካከል ፈር ለማስያዝ የምናስብበትን መንገድ ራሱ የሚያስቀይሩን አስገድደው ክፉ የምንላቸው ነገሮች ናቸው። ይገርማቸዋል። ክፉዎች አይደሉም እነሱ። ስለዚህ ነው ክፉን በክፉ አትመልሱ የተባለው። ለምን እንደሆነ አታውቁም። አሁን ያን ሰው ክፉ አደረገብንን የምንለው ለማዳን አይደለም። እግዚአብሔር እንዲህ ያለው እኛን ለማዳን ነው። ክፉ ይመስለናል እንጂ ክፉ አይደለም እውነቱን ለመናገር። ስለዚህ ከዚያ በኋላ ደግሞ ጸሎት፣ ከዛ እውነተኛው ከኃጢአቴ ነው ስንል ወዲያው ነው ይቅርታ የምናገኘው። ይቅርታ እናገኛለን። ምስጢሩንም ይገልጽልናል ክርስቶስ፣ እንደ አቅማችን ማለት ነው። እንደ አቅማችን ይገልጽልናል፣ እንረዳዋለን። እውነት ለመናገር የዋህነት፣ ከየዋህነት በኋላ ትህትና ራሷ ቅድም እንዳልኳችሁ ለየዋህነት እነዚህ አትክልቶቹ ዘሮቹ ናቸው። ከየዋህነት ቀጥሎ ትህትና ራሷ ፍሬ ሆና ትመጣለች። በዚህ መንገድ እንድንሄድ አምላካችን እግዚአብሔር ይርዳን። እና ክርስቲያኖች ተመልከቱ፣ ጌታ ከኔ ተማሩ ሚለን ይሄ ነው። እና ይሄ ከሆነ ለነፍሳችሁ ምን ታገኛላችሁ? እረፍት። ስለዚህ በየዋህነትና ቀንበሮቹ እነዚህ ናቸው። ሌላ ቀንበር የለውም ክርስቶስ። ክርስቲያኖች ህጉን መፈጸም እኮ ነው። ህጉን መፈጸም ነው። በተለይ መፈጸም እንኳን ባንችል አለመፈጸማችን እያስታወስን ኃጢአተኛ ነን ስንል ምህረት እናገኛለን። ይገርማቸዋል። ምህረት እናገኛለን፣ ይቅርታ እናገኛለን። በዚያ መንገድ ነው ልንሄድ የምንችለው። ከዚህ ውጭ ግን ቅድም እንዳልነው አትክልቱን እንትከል ካልን አሁን ትህትናን የዋህነትን አብቅለን ማጨድ መልቀም ከፈለግን መጀመሪያ እነዚህን ለመትከል አባቶች እንደሚሉት መጀመሪያ የምንተክልበት ልቡና ላይ ሌላ ክፉ ነገር፣ ለምሳሌ ገበሬ ማንጎ ወይም ሌላ ነገር እተክላለሁ ቢል ማሳው ላይ ያለውን ቁጥቋጦ ያጸዳል አያጸዳም? መጀመሪያ ያንን ያጸዳል። ካልሆነ ምግቡንም ይሻማዋል፣ ሾህም ሆኖ ይወጋዋል። ሾህ አንቆ ያዘው ሊያፈራ አልቻለም አይደል የተባለው በሾህ ላይ የወደቀው። ልክ እንደዚያው ኩርንችቱ ሾህ ይዘውና አያፈራም፣ ወደምንፈልገው ውጤት አይመጣም። መመንጠርና ማስወገድ ብቻ አይደለም የሚበቃው። አትክልተኛ እንደ እሱ ከመነጠረ በኋላ 3-4 ቅርንጫፍ ሆኖ ይወጣል። አንዳንዱ ከተቆረጠ በኋላ ታያላችሁ አይደለም? ስለዚህ 4-3 ቅርንጫፍ የበለጠ ሆኖ እንዳይመጣ እንዲያውም ጉቶውን ከስር ነቅሎ ምን ማድረግ አለበት? መጣል አለበት። 4 ተግባር ነው ማለት ነው። ይመነጥራል፣ ያስወግዳል፣ ከጉቶው ከመሰረቱ ነቅሎ ይጥላል። ይሄን ከነቀለ ከጣለ በኋላ የሚፈልገውን ውጤት ምርት የሚያስገኝነትን ተክል ደግሞ ይተክለዋል። ተክሎ ደግሞ ዝም አይለው፣ ምን ያደርጋል? ይንከባከባል። ቁጥቋጦውን ይቆርጣል፣ ይመነጥራል። ጉቶውን ከነሱሩ ይነቅላል፣ ተመልሶ እንዳይመጣ ያደርገዋል። የሚፈልገውን አትክልት ይተክላል፣ ይንከባከባል። የሚፈልገውን ፍሬ ያገኛል። እንዲሁ ዝም ብሎ ፍሬ ተገኝቶ አያውቅም። ንስሐ ማለት ይሄ ነው። ንስሐ ማለት ይሄ ነው። መጀመሪያ የኃጢአትን ዛፉን ቁጥቋጦውን ነቅሎ መጣል። እሱ ምን ማለት መሰላችሁ?
ቀኖና ገብቶ ንስሐ ተቀብሎ ተናዞ ቀኖናን መፈጸም እንደመመንጠር ነው። ግን ያ የተመነጠረ ኃጢአት ንስሐ ከገባንበት በኋላ እንደገና ሊበቅል ይችላል፣ እንደገና ይመጣል። ዝሙት ከሆነ እንደገና ዝሙት ላይ እንወድቃለን። ስርቆትም ከሆነ ሐሰትም ከሆነ ትዕቢት ሌላም ከሆነ እንደዛ ይሆናል። ስለዚህ አንድ ክርስቲያን የሚጠበቅበት መመንጠሩና ማስወገዱ ብቻ ሳይሆን እንደገና በቅሎ እንዳያስቸግረውና እንዳይበጠብጠው ከመሰረቱ ነቅሎ መጣል። ያ ነው እንግዲህ መንፈሳዊ ተጋድሎ የሚባለው ይሄ ነው። መንፈሳዊ ምን ይባላል አልኳችሁ? ምክንያቱም ቀላል አይደለም። በነገራችን ላይ የኛ ባህሪ ቅዱስ ጳውሎስ እንግዲህ በእኔ ዘንድ 2 ፈቃዳት ይታገላሉ እንዳለ በሰውነታችን ውስጥ 2 ፈቃዳት አሉ እና አንዳንድ ሊቃውንት ዝቅተኛውና ከፍተኛው ይሉታል። ከፍተኛው ማለት ወደ ጽድቅ የሚያደላው፣ ወደ ምህረት፣ ወደ ይቅርታ፣ ወደ ሰላም፣ የእግዚአብሔርን ሕግ ወደ መፈጸም፣ ከሰውም ጋር ሲሆን ይቅር ልበለው ልተውለት እንደዚህ የሚለን አለ ከፍ ያለ። ሌላ ደግሞ እንዴ የኔን የደከምኩበትን እንዲያረኩትን እንደዚህ ማድረግ እንደዚህ ማውኘ እንደዚህ ወኘ የሚል ደግሞ አነስተኛ አለ እና ይሄኛው በአብዛኛው ሰይጣን ቶሎ ይሰራበታል እና ነፍሳችንን እንደዛገ ብረት በጥብቅ ይቆራኛታል፣ ይይዛታል እና ንስሐ ለፈጸምነው ኃጢአት ይቅርታ ይሰጠናል እንጂ ከነፍሳችን ጋር የተጣበቀውን ይሄን ድካም ነቅሎ አይጥለው። ስለዚህ ይሄን ነቅሎ ለመጣል መንፈሳዊ ተጋድሎ እንቀጥላለን ማለት ነው። አሁን የምንጾመው ለዛ ነው። እንጾማለን። ጾም መሰረታዊ የመፍትሄ መንገድ ነው። እንሰግዳለን፣ እንመጸውታለን። በተለይ በጣም በርህራሄ ምጽዋት ከርህራሄ ጋር ማለት የምንሰጠው ሰው እያሳዘነን እየተጸየፍነው እንዲሄድልን እንዲርቅልን እንዲለቀን ፈልገን አይደለም መሆን ያለበት። ከጭቅጨቃው የተነሳ ከርህራሄ አሳዝኖን እብድ ጠባዩ እንትን ያለ የሚሳደብ ምናምን ሊሆን ይችላል። ጎዳኮ ሰው የተጎዳኮ ሰው እንደዛ ልሁን ብሎ በፕሮግራም እንደዛ የሚሆን ሰው አለ እንዴ? የለም። በእውነቱ ሰው ርህራሄ ያድነዋል፣ ይገርማል፣ ያክመዋል። ጌታ ህዝቡን አይቶ አዘነላቸው ይላል ቃሉ ማቴዎስ 14 ብዙ ቦታ። እርግጥ ታምራት ከማድረጉ በፊት በሙሉ አዘነላቸው ይላል። ሰዎችን አይተን ለማዘን አምላካችን እግዚአብሔር ይርዳል። ይህ ትህትና የዋህነት ምን ነው? ለምሳሌ ክፉ ነገርን እየተቃወም ነው ስንሄድ በነገራችን ላይ ሰዎችን አይተን እናዝንላቸዋለን። ለምሳሌ ጨርቁን ጥሎ ያልጣለ እብድ ያልሆነ ቤቱ የሚኖር ገንዘብ ያለው መኪና ያለው ምን ያለው ግን ከእብደት ያልተናነሰ የሚኖር ሰው አለ አይደለም? እየተሳደበ እያመናጨቀ ምናምን የሚኖር ሰው አለ አይደለም? ብዙ ጊዜ የምንጠላው እንደዚህ አይነት ሰው አለ። ያም ሰው እኮ የተጎዳ ሰው ነው። ጨርቁን ጥሎ ስላልሄደ የተጎዳ አይመስለንም እንጂ አይምሮ እዚያ ደረጃ የደረሰው በከፍተኛ እቺስ ያ ሉቃስ 10 ላይ የተጻፈው አንድ ሰው ከኢየሩሳሌም ወደ ኢያሪኮ ሲወርድ ወንበዴዎች ያገኙትና ምን አደረጉት ይላል? ደበደቡት ነው የሚለው አይደል? አጋንንት ይደበድቡናል፣ ነፍሳችን ድክም ያደርጓታል እና ትዕግስት እናጣለን እና ሁልጊዜ ውስጡ ባዶ ስለሚሆንና በየትኛው ባህቱ በኑሮም እርካታ ስለሚያሳጣው ትክክላል፣ ይናደዳል፣ ይሳደባል፣ ይተቻል። ራሱ ረፍት ስላጣኩ ነው። እና ልክ ወንዝ ከዚህ ከከንፈሩ ሲሞላ እንደሚያጥለቀልቀው በደልና ኃጢአት ከውስጣችን ሲሞላ ይፈሳል። እንሳደባለን፣ እናገራለን፣ እንተቻለን፣ ለፈልፋለን። ያ ሁሉ ጉዳት ነው። እግዚአብሔር ከዚያ ጉዳት ይፈውሰን። ለዚያ ሁሉ ሐዘኔታ ነው የሚያስፈልገው። የተጎዳ ሰው ነው። ርህራሄ ነው የሚያስፈልገው። ፍቅር ነው የሚያስፈልገው። ያን እናደርግ አምላካችን እግዚአብሔር ይርዳን። እና የተወደዳችሁ ክርስቲያኖች አሁን ጉቶው መንቀል ስንል አሁን ለትህትና ትልቁ ጸሩ ትዕቢት ነው አይደለም? ተቃራኒው ምንድን ነው? ትዕቢት ነው አይደለም? እና አሁን ይህን ስንል ለአንዳንዶቻችን ትዕቢት የሌለብን ሁሉ ሊመስልን ይችላል። በነገራችን ላይ ምናልባት ከትዕቢት ውስጥ መቼስ ሁሉም ደረጃ አለው አይደለም? ይሄ መብራቱ አምፖሉ ሁሉ የሚሰጠው ዋት ይለያያል አይለያይም? እንደዚያ እኮ ነው። ጽድቁም ኃጢአቱም ይለያያል እኮ ሁላችንም። ለዛ ክብራቸው የጻድቃን የሚለያየው ገድላቸው ስለሚለያየ፣ ኃጢአትም እንደዛ ነው፣ ደረጃው የተለያየ እና ትዕቢትም ይለያያል። ከትዕቢት የመጨረሻው ትዕቢት ግን ትዕቢት የለብኝም የሚለው ነው። ይገርማቸዋል። ትዕቢት የለብኝም የሚለው ከትዕቢትም የመጨረሻው ክፉ ትዕቢት እሱ ነው። ራስን አለማወቅ ነው። ራስን አለማወቅ ነው። እንኳን እኛን በዚህ ዓለም የምንኖረው ሰዎች ይቅርና በገዳም ለብዙ ቅድስናና ጸጋ የበቁትን የሚያንገዳግድ ትልቁ በሽታ ትዕቢት ነው። ሰይጣንም በጣም በጣም በጣም
ምክንያቱም ረቂቅ ነው ትዕቢት። በነገራችን ላይ ረቂቅ ስለሆነ አንጻሐኒ እምህዋቴ እንዳለ ዳዊት አቤቱ ከተሰወረው ኃጢአት አንጻኝ ይላል አይደለም? ከማይመስለን በቀላሉ ከማንረዳው አሁን ሞልቶ ሲፈስ እናውቀዋለን። እገሌ ትዕቢተኛ ነው፣ እንደዚህ ነው፣ ጉረኛ ነው፣ ጉረኛ ናት ምናምን እንላለን። ያ ሞልቶ ሲፈስ ነው፣ እንደ ወንዙ ሞልቶ ሲፈስ ነው። ሳይሞላ ሲቀር ግን ትዕቢት በተለይ የውስጥ ስለሆነ ቅድም ጌታ እኔ በልቤ ነው አይደለም ያለው ትሁት። ትህትናና ትዕቢት የልብ ናቸው። በነገራችን ላይ ትዕቢት የልቡና ነው እና በመገለጫው ካልሆነ በቀር መኖሩ እንኳን አይታወቅም። ለምሳሌ አንዳንድ ጊዜ ጥቂት ምልክቶችን እዘረዝራለሁ። ብዙ ምልክት ነው ያለው በነገራችን ላይ። ይሄ አንዳንድ ጽሑፍ አንባችሁ ታውቃላችሁ? ሜዲካል የሚባል ጋዜጣና መጽሔት ነበር። አሁን አለ የለም? አንባችሁ ታውቃላችሁ? እሱን እኔ የተወሰነ ጊዜ አንብቤ ጣልኩት። ምክንያቱም ሁሉ በሽታ ያለብኝ ነበር የሚመስለኝ ምልክቱን ሳይው ማለት ነው። ታውቃላችሁ አይደል? አሁን ትዕቢት በነገራችን ላይ እንደዛ ነው። ምልክቶቹን ብታዩዋቸው አሁን ለምሳሌ ሰው እንደው በአፋችን ቢቀር በህሊናችን እንተቻለን አንተችም? ትችት የትዕቢት አይነተኛ ምልክቱ ነው። ለምሳሌ ምልክት ነው፣ አይነተኛ ምልክት ነው። አሁን ትችት ዝቅተኛዋ ናት። ይገርማቸዋል። አይጥመንም። እንደው ሌላ መቅደስ ቆመን እንኳን እያስቀደስ እንደው በቃ እንደው ከዛ ከቀዳሾቹ ራሱ ባንዱ እንዲባያ እንላለን አይደለም? ምክንያቱም እንዲህ ነው መሆን ያለበት። ያ ማለት እኔ የተሻለ አውቃለሁ የሚል ነው። በነገራችን ላይ እንደዚህ መሆን አልነበረበት፣ እንደዚህ ማድረግ አልነበረትም ምናምን ስንል ሁሉ ለኛ በቦታችን በህሊናችን ለኛ የሚሰጠው ከፍታ አለ። አባቶች ምን ይላሉ? መተቸት ማለት ራስን ከፍ ካለ ቦታ ማስቀመጥ ነው ይላሉ። ሌላውን ዝቅ ማድረግ ስለሆነ ማለት አይነተኛ የትዕቢት መገለጫ ነው። እና ትዕቢት የለብኝ የሚል ሰው በጣም እርግጥ ትሁታን የሆኑት ሰዎች የበለጠ ትዕቢተኛ ነኝ ይላሉ። በነገራችን ላይ ራሳቸውን ደጋግመው ነው የሚወቅሱ። እና ይህን ትዕቢትን ነቅሎ ለመጣል መጀመሪያ አደገኛነቱን፣ ረቂቅነቱን፣ በጣም ድብቅነቱን ማወቅ ያስፈልጋል። ከመጽሐፍ ቅዱስ አንዳንድ ጥቅሶችን እንደው ስለ አደገኛነቱ ማንሳት እፈልጋለሁ። መዝሙር 101 ቁጥር 7 ላይ ዳዊት እንዲህ ይላል፣ ትዕቢትን የሚያደርግ በቤቴ መካከል አይኖርም፣ አመፅን የሚናገር በዓይኔ ፊት አይቀናም ይላል። ትዕቢትን የሚያደርግ በቤቴ አይኖርም። የማለት ቤተ መቅደስ ውስጥ ልንኖር እንችላለን፣ ግን መንፈስ ቅዱስ በቅድስና ከሚመርጣቸውና ከሚሰበስባቸው ውስጥ አያስገባንም። ብንቆርብም ጭምር ብንቀድስም ጭምር ብናስተምርም ብንሰብክም ጭምር ልቡን ያውቃል እግዚአብሔር፣ ልብን ያውቃል። እኔ ይህን በማስተማሬ ትሁት ነኝ ልል አልችልም። ለመናገር ማንም ይችል ሊል የሚችል የለም። በጣም አደገኛ ነቀርሳ የሆነ በሽታ ነው ትዕቢት። ዓላማው በትህትና ስንሆን በነገራችን ላይ እቺስ እግዚአብሔር የሚያደርገው የሚሰጠው ጸጋ በጣም ልዩ ነው። የመዳን ተስፋችን እዚህ ውስጥ ነው ያለው። ክርስቲያኖች የመዳን ተስፋችን አምላካችን ይህን እንድንረዳው ይርዳን። እና አሁን ሮብዓም የተባለው የዳዊት የልጅ ልጅ የሶሎሞን ልጅ ትዕቢቱ ከፍ ያለ ነበረ እና እስራኤልን ከሁለት እንዲከፈሉ መከራ ለትውልድ እንዲተርፍ ያደረገው የሱ ትዕቢት ነው። አገዛዝ አቅልል ሲባል የኔ ትንሿ ጣቴ ከአባቴ ወገብ ምን ትሆናለች አለ፣ ትወፍራለች አለ። ትዕቢቱ በጅራፍ ገርፏችሁ እንደሆነ በጊንጥ ገርፋችኋለሁ ከፈለው። እስራኤል መንግስት ከፈለው። ከ1000 ዓመት በላይ እርስ በርስ ራሱ በመዋጋት ሲዳሙ ኖሩ። ትዕቢት በጣም አደገኛ በሽታ ነው። በቤተሰባችንም ውስጥ በነገራችን ላይ ለልጅ ልጅ የሚተርፍ ነቀርሳ ተክለን ልናልፍ እንችላለን። በልጆቻችሁ በወለድናቸው በቤተሰባችን በቅርብ ትዕቢት በጣም አደገኛ መርዛማ ነገር። ክርስቶስ በቸርነቱ ነቅሎ ይጣለን። በእውነቱ ያለሱም ነቅለን ልንጥለው አንችልም። በእርግጥ ያለ መንፈስ ቅዱስ እና ክርስቲያኖች ሶሎሞን እንዲህ ይላል፣ ትዕቢት ከመጣች ውርደት ትመጣለች፣ በትሑታን ዘንድ ግን ጥበብ ትገኛለች ይላል። ትዕቢት ከመጣች ምን ትመጣለች? የማይቀር ነገር ነው። በመጽሐፍ ቅዱስ ቀላል ምሳሌ ላንሳላችሁ፣ አልዘርዝርም ጊዜ ስለሌለኝ። ጎልያድን ያዋረደው ምኑ ነው? የዳዊት ጉልበቱ ነው እንዴ? የዳዊት ትህትናው እምነቱ፣ የጎልያድ ደግሞ ምኑ ነው? ትዕቢቱ ነው። ሰናክሬምን 185,000 ጦር በአንድ ቀን ያሳረደበት ምኑ ነው? ትዕቢቱ። ክርስቲያኖች እንደ ትዕቢት ያለ አዋራጅ የለም። አዋራጅ ነው ትዕቢት። የቀን ጉዳይ ብቻ ነው
ትዕቢተኛ ይዋረዳል፣ ይናቃል፣ ይጣላል። ክርስቲያኖች ትዕቢት አደገኛ በሽታ ነው እና ምሳሌ 16:18 ላይ ሶሎሞን ትዕቢት ጥፋትን ኩሩ መንፈስን ውድቀትን ይቀድማል ይላል። አይቀሬ ነገር ነው። ቅድም እንዳልነው ነው እኮ ተክሉን ስንተክለው ፍሬውን እንደሚያመጣው ትዕቢት ካለ ፍሬው ምንድነው? ውድቀት ነው። ትዕቢት ካለ ጥፋት፣ ኩሩ መንፈስ ካለ ምን? ውድቀት። ይሄ የማይቀር ነገር ነው። የዓለም መሪዎች ሁሉ በትዕቢት ነው የሚዘረሩት በነገራችን ላይ እና ይሄ ትዕቢት አደገኛ በሽታ ነው በእውነቱ። እና ምሳሌ ላይ አንድ ልጨምር 18:12 ላይ ሰው ሳይወድቅ በፊት ልቡ ከፍ ከፍ ይላል ይላል። ልቡ ምን ይሆናል? በቃ ወይ ሀብት ወይ እውቀት ወይ ስልጣን የሆነ ነገር ሲኖረው እንዲሁ በቃ የሚረግጠው መሬት እስከሚጨነቅ ድረስ የሚንጠራራ ሰው አለ በልቡ፣ ግን ሳይወድቅ ነው። ትህትና ግን ይላል ሶሎሞን ክብረትን ትቀድማለች። ትህትና ምንን ትቀድማለች? ክብረት። ይቺ ክብረት ለምድራዊ ንብረቶች አይደለም፣ ለመንፈሳዊ ሀብት የእግዚአብሔርን ጸጋ ሰብስቦ ለመያዝ ምን ትቀድማለች? ለዛ ነው አሁን ያለ ትህትና ሌሎቹ አይገኙም። መግቢያ በሯ እሷ ናት። በሌሎቹ ጸጋዎች ለመክበር የፈለገ ሰው ቀድሞ ትህትናን ገንዘብ ማድረግ ይገባዋል። አንድ ሁለት አጫጭር ታሪኮችን ማንሳት እፈልጋለሁ በእውነቱ። ለምንድን ነው መንፈሳውያን ሰዎችን ሁሉ የሚፈትናቸው? ደግሞ ትዕቢት ነው። ዛሬ ከጊዜ የተነሳ የአንዱን ሰው ላንሳ። የአባ ዳንኤል አባ ዳንኤል በስንክሳር ታሪኩ አለ። እጅግ አስገራሚ ጻድቅ ነው። እግዚአብሔር ከሰጠው ጸጋ የተነሳ በተለያዩ ገዳማት ያሉ አባቶች እግዚአብሔርን እባክህ አባ ዳንኤልን አሳየን ብለው እስኪጸልዩ ድረስ እሱ ማየት የሚያጓጓ ታላቅ መንፈሳዊ አባት ነበረ። ራሱ ሰይጣን ራሱ የሆነ ገዳም ሄዶ አባ ዳንኤል ላይ ብሎ አስከፍቶ ገብቶ ያውቃል። አባ ዳንኤልን በጉጉት ስለሚጠብቁት ማለት ነው። በኋላ ግን እግዚአብሔር ተአምራት አደረገና እሱም ተጋለጠ፣ ሰዎቹም ከጥፋት ዳኑ። አባ ዳንኤል እንደዚህ አይነት ጻድቅ ነው። ሰይጣን እንኳን ራሱን ተመስሎ የሚሄድበት፣ ሌሎች ደግሞ እሱን ለማየት ጓጉተው የሚጸልዩ ወደ እግዚአብሔር አሳየን አባ ዳንኤል ለማየት አብቃን የሚሉት። እውነቱ ሰው ክርስቶስን ለማየት ነው ቅዱሳን የሚጓጉት። ልክ እንደ ክርስቶስን እንደማየት አሳየን ብለው የሚጓጉለት ጻድቅ ነበር። ገርሉ የዱር ቅጠል እየበላ ነው የሚኖረው። በቀን አንድ ጊዜ ከዱር ቅጠል ካገኘው ቅጠል ሸምጥጦ ይጎርሳል። በቃ አለቀ። ግን ሰይጣን በጣም ታዋጊ ስለሆነ አንድ ቀን በልቡ ነው እንዲህ አይነት ሐሳብ አመጣበት። እንደኔ በጾም በጸሎት በትጋት እግዚአብሔርን የሚያገለግለው ይኖር ይሆንን ነው። እንግዲህ ካፉ አልወጣችም እኮ በምን ነው አልኳችሁ? እያች ቅዱስ ጳውሎስ እንዲህ ይላል ሮሜ መልእክቱ ላይ ጥቅሱን ላንብበላችሁ። ሮሜ 12:3 ላይ እግዚአብሔር ለእያንዳንዱ የእምነትን መጠን እንዳካፈለው እንደ ባለ አእምሮ እንዲያስብ እንጂ ማሰብ ከሚገባው አልፎ በትዕቢት እንዳያስብ በመካከላችሁ ላለው ለእያንዳንዱ በተሰጠኝ ጸጋ እናገራለሁ ይላል ቅዱስ ጳውሎስ። ቃሉ በህሊናችን በልቡናችን ይጻፈልን። አያችሁ፣ አንዳንድ ጊዜ ማሰብ ከሚገባን ምን አልፍበት ጊዜ አለ። መንፈሳዊውም ሆነው አባ ዳንኤል የገጠመው ነው። ግን ዳዊት የጻድቃን አጽሞች አይሰበሩም አይቀጠቀጡም ይላል። የጻድቃን አጽሞች ምን አይሆኑም እና ሊቃውንቱ ሲተረጉሙት የጻድቃን አጽሞች የተባሉ መንፈሳዊ ጸጋዎቻቸው ናሉ። ይሄኛውም አጥንታቸውም ይቀጠቀጣል። ሲፈጭ ሲደቆስ እኮ ነው የኖረው አይደለም? ነው አይደለም? አጽሞች የተባሉላቸው ልክ አጽም ሰውነትን እንዲሸከመው መንፈሳዊነታቸውን ተጋድሏቸውን የተሸከሙላቸው መንፈሳዊ ምግባራት ናቸው። እነዚያ እንዲቀጠቀጡ አያደርግም ይላል። አሁን አባ ዳንኤል ትህትናው ልትቀጠቀጥ ሆነች፣ አንዱ አጽሙ ማለት ነው። ግልጽ ነው አይደለም? ስለዚህ እግዚአብሔር ስለማይፈቅድ ተገለጸና ተናገረው። ምን አለው? ሮም ያለውን የንጉሱን የአኖሪዎስን ያህል አላገለገልከኝም አለው እና አሰበ። ከአንድ ንጉስ አንሳለሁ እኔ? አያችሁ፣ በእግዚአብሔር ፊት ማን የከበረ እንደሆነ የሚያውቃለ ከእግዚአብሔር በቀር? አባ ዳንኤል ተደነቀ። ስለተደነቀ ምን ቢያደርግ ነው ከኔ በላይ ያስደሰተው አለና አሁንም ገና ከትዕቢቱ አልወጣም። እግዚአብሔርን ጠየቀው። ጌታ ሆይ ሄጄ ንጉሱን እንዳየው ፍቀድልኝ አለው። እግዚአብሔር ቸር ነው። ደመና አምጥቶ ብድግ አድርጎ ከግብጽ ከገዳማ አስቄት ሮም ቤተ መንግስት ላይ ቁጭ አደረገው። እግዚአብሔር መንፈስ ቅዱስ ደረሰ። አገሩን አያውቀው፣ እንዴት መሄድ ንጉሱን እንዴት ማግኘት እንዳለበት አያውቅም። በእግዚአብሔር ፈቃድ አንድ ሰው አገኘ። ያን ሰው
ሰላም ላንተ ይሁን አንተ ሰው ሆይ የዚህን ሀገር መኳንንቷን መሳፍንቷን ታውቃለህ አለው። ምን መኳንንቷና መሳፍንቷ ምን ያደርጉልሃል አለው። ምን ሊያደርጉልህ ትፈልጋቸዋለህ አለው። ከንጉሱ ቢያገናኙኝ ብዬ አለው። ከንጉሱ እኔ ባገናኝህ ትጠላለህ አለው። እንዴ ለምን እጠላለሁ? እኔ እኮ ፈልጌ የመጣሁት ንጉሱን ነው አለ። እንግዲያውስ እዚህ ጠብቀኛለሁ። ለካ ይሄ ሰው የንጉሱ ምግብ አብሳይ ነው እና ምግብ አቅርቦ የሚያበላው በጣም የቅርቡ ሰው ማለት ነው። ከመሳፍንቱ ከመኳንንቱ በላይ ቅርብ የውስጥ ሰው ነው። ጎመን ይዞ ሊመለስ ነው የወጣው። ለካ ንጉሱ የሚበላው በቀን አንድ ጊዜ ዳቦ በጎመን ነው የሚበላው። ንጉሱ ደግሞ ቤተ መንግስቱ ላይ ልብሰ መንግስቱን ለብሶ የወርቅ ዙፋን ላይ ተቀምጦ የወርቅ ዘውድ ደፍቶ የወርቅ ካባ ለብሶ በትረ መንግስቱ የወርቅ ይዞ ይፈርዳል፣ ያስችላል። ለአባ ዳንኤልም የጨነቀው ይሄ ነው። ሰው ከፈረደ ምንም ጻድቅ ቢሆንና ቢጠነቀቅ ባለማወቅ መሳሳቱ አይቀርም። እንዲህ አይነት ሰው እንዴት በበረሃ ካለ ባህታዊ በላይ እንዴት እግዚአብሔር ሊያስደስተው ይችላል? እንዴት የሱን ያህል አላገለገልከኝም ይለኛል ብሎ ነው ማወቅም የፈለገው ለዚህ እና ግን ከዛ በኋላ ልክ አሁን እነዚህ ቤተ መቅደሶቹ ግቢ ከጀርባ አንዳንድ ቤቶች መቃብር ቤት የሚኖሩ ሰዎች ታውቃላችሁ አይደለም? ንጉሱ እንደዛ በጀርባ አንዲት ትንሽ ክፍል ውስጥ ነው የሚኖረው ከዚህ አገልጋዩ ጋር። እዚያ ሲገባ ተርታ ልብስ ነው የሚኖረው። ይሄ አገልጋዩ ጎመኑን ይዞ መጣና አባ ዳንኤልን ይዞት ሄደ ወደዚያች ቤት። ግቢው መግቢያ ላይ ሲደርስ እዚህ ቁም መጥቼ ወስድሃለሁ ብሎት ገባ። ሲገባ ግን በንጉሱ መንፈስ ቅዱስ ያደረበት ስለሆነ ማንን መጥቶ እንደቆመ ገልጾለት እንዴት አባ ዳንኤልን ያህል ጻድቅ ደጅ ላይ አቆመ ትገባለህ አለው አገልጋዩን። ገና ሳይነግረው እኮ ነው እሱ ደነገጠ። አባ ዳንኤል ዝናው የታወቀ ነው። አላወቁም ይቅር በለኛል እና ይዞት ገባ። ከዛ ጎመኑን አብስሎ ለንጉሱ በድቦ አድርጎ አቀረበ። አባ ዳንኤልን ብላ ሲሉት አባ ዳንኤል አልበላም አባቶች ያለ በጣም በታላቅ ትህትና ይህን ቅምሻው አላውቅም እና ሆዴን ያመኛል፣ የኔ ምግብ ውጭ ላይ አለ፣ ወጣ ብዬ ቅጠል ሸምጥጬ እንድመጣ ፈቀዱልኝ ብሎ ወጥቶ ቅጠል ሸምጥጦ በላ። ንጉሱ ደግሞ የተፈቀደለትን ዳቦ በጎመን በላ። ዋላ አደረ። ንጉሱ መሆኑን አያውቅም። ከዚያ በኋላ እኔ ባስገናኘህ ስላለው ንጉሱ መቼ ነው የምታገናኙኝ አለ እነዚህን ሰዎች። ታያለህ አንድ ቀን ተባለ። አንድ ቀን ልብሰ መንግስቱን ለብሶ ችሎት በሚያስችልበት እሱ በጓዳው በር እንደዚህ እዚህ እንደምናደርገው ገባና ንጉሱ ሲሰየም በጀርባ አውጥቶ ደግሞ በመደበኛው እንግዶች በሚገቡበት አስገባው። ልክ ንጉሱ ችሎት አስችሎ ዙፋን ላይ ተቀምጦ የወርቅ ዘውዱን ደፍቶ የወርቅ ካባውን ላምብቃውን አድርጎ በትረ መንግስቱን ይዞ አባ ዳንኤል ከዛ ይዞ ሲገባና ንጉሱን ሲያየው ንጉሱ ከነግርማው የመንፈስ ቅዱስም ጸጋ ሞገስ ስላለው በአይኑም ላይ ወርቁ ምኑ ሲያብረቀርቅበት አባ ዳንኤል አይቶ ስለማያውቅ አይኑ ራሱ ለማየት ተሰቅቆ መሬት ላይ ወደቀ እና አንሳኝ ወሰደኝ መልሰኛለሁ ወደ ቤቴ መልሰኛለሁና ያ አገልጋዩ መለሰው በጀርባ ወስዶ አስቀመጠው። ንጉሱ ስራውን ጨርሶ ልብሰ መንግስቱን ደግሞ እዚያው አውልቆ የሚያወልቅበት ቦታ ጨርሶ አሁንም ተርታ ልብሱን መጥቶ ተቀመጠ። አባ ዳንኤል ይጨነቃል። ታዲያ በዚህ ሰው እንዴት ነው እግዚአብሔር የሚደሰተው? እንደዚህ የተንቆጠቆጠ ለብሶ ወርቅ በወርቅ ሆኖ እንደዚህ ሰው እየሰገደለት እንደዚህ ክብር ኑሮ እንዴት ነው የሱን ያህል አላገለገልከኝም የሚል እያለ ይደነቃል፣ ይመረምራል። ሐሳቡን ግን አይናገርም። አሁን በቃ እስኪ በምን እንዳስደሰተው ከራሱ ተነጋግሮ ማወቅ ፈለገና ንጉሱን እንዳጫውተው መቼ ታደርጉኛላችሁ አለ። በዚህ ጊዜ ንጉሱ አባቴ ሆይ ለዚህች ዓለም እኮ ንጉስ ብለው ያስቀምጡኝ እኔን ነው አለው በትህትና። እና አሁን አባ ዳንኤል ከንጉሱ ደነገጠ፣ ወደቀ፣ ተማረ። ለካስ እንደዚያ ተንቆጥቁጦ ከፊት ከውጭ በአደባባይ የሚታየው ሰው ከጀርባ ሌላ ህይወት ነው ያለው፣ በጣም የተደበቀ ህይወት ነው ያለው። ያንም ለብሶ ሲቀመጥ ስርዓታቸው ስለሆነና ለህዝቡ እና የእግዚአብሔርን ስርዓት ለማስከበር ነው እንጂ ውስጡ ግን አያችሁ ምን ያህል ትሁት እንደሆነ ማንም አያውቅም። የትህትና የልብ ናታ። ስለዚህ ተመልከቱ፣ ትዕቢት ማለት አባ ዳንኤልን ያህል ጻድቅ እንደዚህ ካንገዳገደችው ከኛ መካከል ነፃ የሚሆን ሰው አለ? እግዚአብሔር በቸርነቱ ምንድንበትን መንገድ ይርዳን። አንድ ታሪክ ባጭሩ ልተርክ፣ ጊዜን ጨርሻለሁ። እንደው ሁለት ታሪኮች ነበሩ። አንደኛው ይረዝምብኛል፣
ግን ትህትና ምን እንደሚያደርግ ነው የምናገራቸው። አሁን ቅድም ጉቶ ስለመንቀል ነግሬያቸዋለሁ አይደለም? ከባድ ነው። አንድ አባ ገብርኤል የሚባል በእስክንድርያ የፓትርያርኮች ቅደም ተከተል በታሪካቸው ውስጥ አባ ገብርኤል የሚባል ፓትርያርክ አለ እና ይሄ ፓትርያርክ ከመሆኑ በፊት በገዳም መነኩሴ እያለ ከሰው ፊት መታየትም በተለይ ወደ ገዳሙ የሚመጣ ማንም ሰው እንዳያየው የሚጠነቀቅ ነው። በፍጹም አንድ ሰው አይቶት አያውቅም። የሚያገኘው አረጋዊ አባቶችን እዛ ከሱ በላይ በመንፈሳዊነት የከበሩትን ለምክርና ለተግሳጽ ብቻ እነሱን ያገኛል። እና ያ የሚያገኘው መንፈሳዊ አባት ግን ብዙ አትደበቅ፣ አንተ በሰው መካከል ነው የምትኖረው ይለዋል። ትንቢት ማለት ነው። በሰው መካከል ትኖራለህ ማለት ነው። ከገዳም ወጥተህ ትሾማለህ እኮ ማለት ነው። ስለዚህ ትንቢቱ ደረሰና ተአምራት ለማድረግ የበቃ በጣም ትልቅ አባት ነው። በኋላ እንደተባለው ከሱ በፊት የነበረው ፓትርያርክ ሲሞት ሱባኤ ገብተው ማንንሹም ሲል መንፈስ ቅዱስ አመለከታቸው። ይህን ሰው ያለ ፈቃዱ በግድ ወስደው ፓትርያርክ አደረጉት። ፓትርያርክም ሆነው ግን በግብፅ መደበኛ መኖሪያቸው ገዳማቸው ነው፣ የራሳቸው ገዳማቸው። ሄደው የሚሰሩትን ስራ ሰርተው ወደ ገዳማቸው ነው የሚመለሱ። 2-3 ቀን መንበረ ፓትርያርኩ ያድሩና ዋና መኖሪያቸው ገዳማቸው ነው። ልብሳቸውም ያለብሳቸው ገዳማቸው ነው። የተለየ ህይወት የላቸው ከገዳሙ ውጪ ማለት ነው። ግን መውጣት ከጀመረ በኋላ ሰው ነውና የዝሙት ጾር ተቀሰቀሰበት። ጾር ማለት በግዕዝ ቅድም እንዳልኳችሁ ልናደርገው የማንፈልገው ኃጢአት ግን ስሩ ጉቶ ነቅለን መጣል ያቃተን ማለት ነው። ገብቷችኋል አይደል? በየሆነ ጊዜው የሚመጣ ልክ ይህን ሲያስረዱ አባቶች ምን ይላሉ? ይሄ አሁን በእግር የሚረገጥ መሬት በበጋ አቧራ ይሆናል አይደለም? ልክ ዝናብ ጠብ ሲልስ ምን ይሆናል? ይኸው ጾር ማለት እሱ ነው። ልክ በቃለ እግዚአብሔር ሲረገጥ በስግደት በጾም በጸሎት ሲሆን የሌለ ይመስላል። ምቹ ሁኔታ ዝናብ ጠብ ሲልልት ግን በቅሎ የሌለ እዛ ምናየው አቧራ ላይ የሚያስገርም ቅጠሎች ይወጣሉ አይደለም እንዴ? ሰውነታችን እንደዚያ ነው። በነገራችን ላይ አሁን የሌለብን የሚመስለን ችግር አንድ ምቹ ሁኔታ ሲያገኝ ብድግ ነው የሚለው። በትዳር ሆኑ መነኩሴ ይሁን ተጋዳይ ይሁን ሰጋጅ ይሁን። ዝሙት ደግሞ ክፉ ነው በጣም። አባቶችም እንደሚሉት ዝሙትን የምንረታው ሞተን ስንቀበር ብቻ ነው። ሞተን ስንቀበር ብቻ። ይሄን አሁን ሌላ ታሪክ አልተረክም፣ የተረጋገጠ ነገር። ከዚያ ውጭ በምድር ላይ ያለን የምንጠብቀው በመራቅ ነው። ምን በማድረግ? አንደኛው መራቅ ነው። መጽሐፋችን ከሴት ርቆ እንጽጠብቆ ይላል። ከምን ርቆ? እየተፈጋፈጉ አይዳንም፣ በእውነቱ አይዳንም። እና ይሄ ፓትርያርክ ግን እየተፈጋፈገ ሆኖ አይደለም፣ በመውጣቱ በማየቱ ብቻ አስቸገረው እና አብዝቶ ሰገደ፣ ጾመ፣ ጸለየ። ሁሌም ህይወቱ ነው ጾም፣ ጸሎት፣ ስግደት። ብዙ ቸርነት አደረገ። ግን ጾሩ አለቀው አለ። የነዛ ትንቢት የተናገሩለትን መንፈሳዊ አባቶች ውስጥ አንዱን ሄዶ አማከረ። ይሄ ጾር አልነቀላለኝ፣ ከሰውነት የተነቅሎ አልወጣ፣ ምን ይሄን አደረኩ ምን ላደርጋለሁ? የአባት ሲመክረው ምን አለው? እንዲህ አይነት ጾር ተነቅሎ የሚወጣው በትህትና ብቻ ነው። በምን? ርዕሳችን ምንድነው? ትህትና ነው አይደለም? የትህትናን ስራ ከሰር። ምክንያቱም ፓትርያርክ ነው፣ የመጨረሻው ስልጣን ላይ ነው ያለው። የልዕልና ትልቁን ስራ ነው የሚሰራ። ወርደህ የትህትና ስራ ነው። ገዳሙ ስለሚኖር ተደብቆ ለ2 ዓመት ያህል ሌሊት እየተነሳ የገዳሙን ቆሻሻ እየጠረገ መድፋት ጀመረ ወደ ገዳም። ሽንቱንም ሰገራውንም በገዳም እንዳሁኑ ዘመናዊ መጸዳጃ የለም ታውቃላችሁ አይደለም? የአረጋዊውን ቆሻሻ እየወሰደ እያጸዳ ቀን ጠርገዋለሁ ቢልም ያስጠርገው የለም። ፓትርያርክ ነው እሱ። 2 ዓመት ታግሶ ሳያቋርጥ ካጸዳ በኋላ እግዚአብሔር ትህትናውን አይቶ የዝሙትን ጾር ነቅሎ ጣለለትና እንደ እግዚአብሔር መልአክ ሆነ ይላል። ይኸው ትህትና እንደዚህ ነው። ክርስቲያኖች ትህትና የዝሙትን ጾር ነቅሎ የሚጥል ነው። አምንም አምላካችን እግዚአብሔር ትዕቢታችንን በቸርነቱ ነቅሎ ይጣለልን። 1-2 ጥቅሶችን አንብቤ ትምህርቴን አጠቃልላለሁ። በእውነቱ ሰው ሆይ መልካሙን ነግሮሃል፣ እግዚአብሔርም ከአንተ ዘንድ የሚሻው ምንድን ነው? ፍርድን ታደርግ ዘንድ ምሕረትንም ትወድም ዘንድ ከአምላክህም ጋር በትህትና ትሄድ ዘንድ አይደለምን ይላል። ከአምላክህ ጋር በምን ትሄድ? ቅዱስ ጳውሎስ ፊልጵስዩስ ምዕራፍ 2 ቁጥር 3 ላይ
ለወገኔ ይጠቅማል በማለት ወይም በከንቱ ውዳሴ ምክንያት አንድ እንኳን አታድርጉ። ነገር ግን እያንዳንዱ ባልንጀራው ከራሱ ይልቅ እንዲሻል በትህትና ይቁጠር ይላል። ስለ ቃሉ እግዚአብሔር ስም የተመሰገነ ይሁን። ይሄ የትህትናን ብያኔ ከመጽሐፍ ቅዱስ የምናገኘው እዚህ አነበብኩላችሁ ጥቅስ ላይ ነው። ትህትና ማለት ምን ማለት ነው ካል ትህትና ማለት አንድ ሰው ራሱን በምድር ላይ ካለ ከማንኛውም ሰው እኔ አንሳለሁ ብሎ በውስጡ ማመን መናገር አይደለም። በውስጡ ምን ብሎ ማመን ከማንም ሰው እኔ ምን አደርጋለሁ አንሳለሁ። ከኔ የሚያንስ አንድም ሰው የለም። አሁን ከኔ የሚያንስ ሰው የለም ካልን እኮ ትችት እናቆማለን። ወደ ማስተዋል እንመጣለን። አንድ አባት በገዳመ አስኬት ወደ አባ መቃርስ ቀርቦ አባቴ ሆይ ይድን ዘንድ ምን ላድርግ ብሎ ጠየቀው። በምክሬ ታምናለህ ሆይ አለው። እንዲህ ሳላምን እመጣለሁ? እናንተን አብነት አድርገን ወደ ደረሳችሁ ማዕረግ ለመድረስ አይደለምን? እባክህ ምከረኝ አለው። እንግዲያውስ ከሁሉም እኔ አንሳለሁ እያልክ ሂደህ ኑር፣ ሌላ አይደለም ያስፈልጋል ሲለው ህሊናው አሰበና ጨነቀው። እንዲህ አለ፣ እሺ ጥሩ አባቴ ከብዙ ሰው አንሳለሁ፣ ግን ባንስ ከነፍሰ ገዳይ አንሳለሁ ብሎ ጠየቀው። አሁን የኛም ጥያቄ እንደዚህ ነው። በነገራችን ላይ አሁን ስንማር ከሁሉም ሰው እንደምናንስ ልናስብ እንችላለን። ስንወጣ ግን አረ ከገሌስ አረ በፍጹም እንዲህ ቦርድ ከገሌት ወይ አረ እሷስ ይቅርብኝ እንላለን። በነገራችን ላይ የሆነ ሰው አለ ከኛ የሚያንስም ይመስላል። አረ በየትቴ አረ በምንጣማ ገሊትም አረ ምንላቸው ብዙ ሰዎች አሉ። እግዚአብሔር በቸርነቱ ይፈውሳል። አሁን ይህም ሰው እንደዛ ነው ያለው። ባንስ ከነፍስ ገዳይ አንሳለሁ ያለው ቲቶ ላይ ያለውን የቅዱስ ጳውሎስ ጠቀሰለት። ለንጹሃን ሁሉ ንጹህ ነው። በነገራችን ላይ ሌባ እናት ልጇን አታምንም ይባላል አይደል? ምክንያቱም ሰው ሌባ ከሆነ ሰው ሁሉ የሚሰርቅ ነው የሚመስለው። ዘማዊም ከሆነ ማንም ሰው የሚያመነዝር ነው የሚመስለው። እንደ ራሳችን ነው። ንጹሆች ደግሞ ወንድና ሴት እንኳን ተኝተው ቢያዩ እንደዚህ ያለ ሐሳብ ምትሃት ይሆናል ብለው ነው የሚያስቡት ራሱ በአካል እንኳን ቢገጥማቸው። ምክንያቱም አእምሮአቸው ማሰብ አይችልም፣ ንጹሆች ናቸው። ስለዚህ ይሄ አባት ምን አለው? ለንጹሃችሁ ሁሉ ንጹህ ነው። ንጹህ ብትሆን ኖሮ ሲገድል እንኳን ብታየው ይሄ ሰው አንድ ሰው ገደለ፣ እኔ ግን ደጋግሜ ኃጢአት በመስራት የራሴን ነፍስ ደጋግሜ በመግደል እኔ እበልጠዋለሁ ትል ነበረ አለው። አያችሁ ትህትና ምን እንደሆነ አይመስለንም። አሁን ስናይ አረረ ነገሌን ነገር ምንላቸው ክርስቲያኖች ትህትና ቀላል ነገር አይደለም። በፉከራ ምን ሆነው አይደለም። ከልብ ከማንም ሰው አንሳለሁ ካላል መዳኛ። ለዚህ ነው ቅዱስ ጳውሎስ ማንም ሰው ባልንጀራው ከእርሱ እንዲሻል ይቁጠር። ይችናት የትህትና ብያኔዋ ዴፊኒሽን ነው። ማንም ሰው ከኔ ይሻላል። እንዲህ ማለትን እግዚአብሔር በልቦናችን ያሳደረብን። ቅዱስ ጴጥሮስ እንዲህ ይላል፣ እንዲሁም ጎበዞች ሆይ ለሽማግሌዎች ተገዙ፣ ሁላችሁም እርስ በርሳችሁ እየተዋረዳችሁ ትህትናን እንደ ልብስ ታጠቁ። አቤት ትህትናን እንደምን ታጠቁ? እግዚአብሔር ትዕቢተኞችን ይቃወማልና ለትሑታን ግን ጸጋን ይሰጣል። በረከቱ ይደርብን። ትህትና እንደ ልብስ ታጠቁታል። ሌላ መንገድ የለም። ግን የመጨረሻው ጥቅሳችን ትንቢተ ኢሳይያስ ምዕራፍ 66 ቁጥር 2 ነው። እነዚህን ሁሉ እጄ ሰርታለችና እነዚህ ሁሉ የኔ ናቸው ይላል እግዚአብሔር። ነገር ግን ወደዚህ ወደ ትሁት መንፈሱም ወደ ተሰበረ በቃሌም ወደሚንቀጠቀጥ ሰው እመለከታለሁ። ስለዚህ እግዚአብሔር የሚመለከተው ወደ ማን ሰው ነው? ወደ ትሁት ሰው ብቻ ነው እግዚአብሔር የሚመለከተው። ክርስቲያን ዳዊትም ልበ ትሁተ ወየዋሃ ኢይሜንን እግዚአብሔር፣ ትሁቱን የተዋረደውንና የተሰበረውን መንፈስ እግዚአብሔር አይንቅም። በምንም መንገድ መንፈሱን የሰበረን ሰው እግዚአብሔር ይቀበለዋል። ክርስቲያኖች ይሄ የመዘጋጃ ሳምንት ነው። ወደ ጸጋ እግዚአብሔር ለማደግ ከእግዚአብሔር ጋር ለመታረቅ መሰረታዊ የሚያስፈልገን ነገር አንዱ ትህትና ነው። ቅዱስ ጴጥሮስ እንዳለው ትህትናን እንደ ልብስ ለመታጠቅ ልቡናችንን አሁን ምንድነው የምናደርገው? በጸሎታችሁ ጊዜ እባክህ የትዕቢትን ጉቶ ከልቤ ነቅለህ ጣልልኝ እያላችሁ 41 ጊዜ ለመኑት። እርግጥ የሚደረገው ቅዱሳን አባቶች የሚመክሩት በእኛ ላይ ከሰለጠኑት ኃጢአቶች በእያንዳንዱ ሰው ላይ ይላሉ ቅዱሳን። ብዙ ኃጢአቶች አሉብን፣ ይሄ ምንም ጥርጥር የለውም። ግን ከኃጢአቶቹ አንዱ እንደ አውራ አለ። በአንዳንዱ ሰው ላይ በጣም ገኖ የሚያስቸግረው ዝሙት ሊሆን ይችላል። በአንዳንዱ ሰው ላይ ሐሰት ሊሆን ይችላል። በአንዳንዱ ሰው ላይ ምቀኝነት ሊሆን ይችላል።
በአንዳንዱ ሰው ላይ ስስት ሊሆን ይችላል፣ በአንዳንዱ ትዕቢት ሊሆን ይችላል። ስለዚህ በራሱ ላይ እያንዳንዱ ነፍስ ማለት ነው እያንዳንዱ ሰው በራሱ ላይ የሰለጠነውን ዋናውን ኃጢአት ይምረጥና ያንን ከኔ ነቅለህ ጣል እያለ እየሰገደ እያለቀሰ እየጾመ ደጋግሞ ልክ አሁን ፓትርያርኩ 2 ዓመት ነው አይደል ቆሻሻ እንኳን የጠረገው መሸኮል የለብንም 2 ዓመት ይሁን 2 ወር ይሁን ያን እግዚአብሔር ያውቀዋል 2 ሳምንት ይሁን ደግሞ 2 ሱባኤ 14 ዓመት ይሁን ይሄን እግዚአብሔር ያውቀዋል። ግን አንድ ሰው ያንን በሱ ላይ የሰለጠነውን ዋናውን ኃጢአት ከተዋጋው ትዕግስትም ካለው እግዚአብሔር አንድ ቀን ነቅሎ ይጥልለታል። ልክ ዋናውን ነቅሎ ሲጥልለት ልክ አንድ ትልቅ ዛፍ ሲሄድ ብዙ ስሮች አብረው ተነቅለው ይወድቃሉ አይደለም? ልክ እንደዚያ ትንንሾቹ ኃጢአቶች አብረው ይደክማሉ ይጠፋሉ። ስለዚህ ክርስቲያን ሁሉንም ለምሳሌ አሁን በትርም 10 በትር ሰተው ስበሩ ብንል 10ን አንዴ እንሰብራለን። ምንድነው የምናደርገው? አንዳንዱን አይደለም? እንደዛ ነው የሚደረገው። ግን ከዋናው ነው የሚጀመረው። ከዋናው በጣም ካስቸገረን ማለት ነው። ልክ እንዲህ እያደረግን የምንዋጋው ከሆነ እኛ አይደለም የምንነቅለው መንፈስ ቅዱስ ትዕግስታችን አይነው ነቅሎ ይጥልናል። መንፈስ ቅዱስ ትዕቢትን ከእያንዳንዳችን ከማህበረሰባችን ከሀገራችን ከመላው ዓለም ነቅሎ ይጣልልን። ይቆየን። ስብሐት ለእግዚአብሔር።